አንዱ ነው የሚሆነው። ከሁለት አንዱ ካልሆነ ሌላ ምንም ሊሆን አይችልም። ወይ ተገናኝቷታል ወይ አልተገናኛትም። ተገናኝቷታል ካሉን የተለመደ ሴናሪዮ ነው። እሱ ብዙም አስፈላጊ አይደለም። አሁን ላይ የሚታወቅ ስለሆነ አልተገናኛትም የሚለው ሴናሪዮ ለእኛ የተሻለ ነው። ብዙ ነጥቦች እናነሳለን። ኒክሮፊሊያን እናነሳለን። በእሷ ተራቀን መቃብር ላይ ሄድ ነበረ። ለምንድነው መቃብር ላይ የሚሄደው? የሙታን መገናኘት፣ የሞቱትን መገናኘት በእሷ ተራቀን። በአዙጦች መጋለብ፣ ይሄንን እናነሳለን። በእሷ ተራቀን። እላዩ ላይ መርጨት፣ በእሷ ተራቀን። ይሄንን እናነሳለን። ሳይገናኝ የተገናኘ መምሰል፣ በእሷ ተራቀን። ይሄንን እናነሳለን። ሰውኛ አድቫንቴጅስ ነን። አለመገናኘቱን አፊርም አድርገው ከሄዱ አለመገናኘቱ ለእኛ አድቫንቴጅ አለው። ዘሆን እናነሳለን። ከዛ በኋላ ደግሞ የሞራል ለመገናኘት የሞክረው ነው ያልተሳካለት ማለት ነው። ምክንያቱም ሳይገናኘኝ የተገናኘኝ ይመስለዋል ካለች እሱ ኢንቴንሽኑ አለው፣ ፍላጎቱ አለው፣ እሳቤው አለው፣ ግን አልተገናኛትም። ኦልሬዲ ዝም ብሎ ከትራስ ጋር እንትን ይላል። ግን እሱን አላውቅም። ከትራስ ጋር ይሁን ከግድግዳ ጋር ይሁን ከአልጋው ጋር ይሁን አናውቅም። እንቅስቃሴውን እንጠይቃቸዋለን። ቆሞ ነው እየተኛ ነው እንዴት እያደረገ ነው እንደዛ እንቅስቃሴዎቹ እንዴት እንደነበሩ አይሻስ ቁጭ ብላ የምትመለከተው ወይንስ ተኝታ ነው የምትታዘበው? እሱን አናውቅም። እነሱ ይነግሩናል። ያ መሐመድ ነብያቸው እንዴት እስቲ ወሲብ ያደረገ የሚመስለው ከሚስቶቹ ጋር እንዴት እየሆነ እስቲ ከዛ እንዴት ነው ልብሱ ላይ ስፐርሙን የሚረጨው? እነሱ ይነግሩናል እኛ ሳንሆን። ይህንን ለመናገር ግን አያፍሩም። ያው አላደረጋትም ብለው ስለሚያምኑ ኡስታዛችሁን ብትጠይቁት ይህንን ለመናገር የሚያፍር አይመስለኝም። እንዴት እንደሚረጭ ላዩ ላይ ከዛ ደግሞ ሳይገናኝ እንዴት የተገናኘ እንደሚመስለው ይህንን ለመናገር አያፍርማ። ትክክል። አይ አይደለም ብሎ እንኳን ቢሸመጠጥ አንድ ሰው እኛ ይሄንን ክሌም ማንሳት እንችላለን። ይሄን ክሌም ለማፍረስ ደግሞ ሳይፈልጉ በግዴታ ያለ ይቀበሉ ነው ማለት ነው። አይ ራስ ምታት 2018 ራስ ምታት ሊሆንባቸው ነው። የትኛውንም እንትናሉ የትኛውም ላታመልጭኝ አታራሩጭኝ አይነት ጨዋታ ይሆናል ማለት ነው። አይዟችሁ ገባ በሉ። ጨንቋቸዋል ያነሳው ነገር ቦስ ጨንቋቸዋል ያነሳው ነገር ደፍሮ ተቀበልላቸው። ካፍር ማድረግ ነው። እሺ እንቀበልላቸው ነው በቃ። እሺ በእነሱ እንስማማ። ፎር ሴክ ኦፍ አርጉመንት እንስማማና እንሂድ በቃ። ከተስማማን ግን አልተገናኛትንም። ከተስማማን እነኝን ደግሞ እናጸድቃለን። ምክንያቱም እነኚዎቹ በግልጽ ተገልጸዋል፣ ተጽፈውም አሉ፣ ተነግረውም አሉ። እነኝንም ወይን መጥተው ይካዱ። ስፐርሙን ከልብሱ ላይ ጠርግ ነበረ ያለችው ኖ ስፐርም ሳይሆን ከልብሱ የሚፈሰው እንትን ነበረ፣ ነዳጅ ነበር ይበሉን። ሳውዲ አረቢያ አሁን ከመሬት ውስጥ እንትን የሚለው እሱ ያፈሰሰው ምድር ውስጥ ገብቶ እንትን ብሎ ነዳጅ ነው እንጂ ስፐርሙን አይደለም ብለው ይሸምጥጡን። ከልብሱ ላይ ጠርግ ነበረ ያለችው ዘር ፈሳሹን ሳይሆን ቤንዝል ነው እያፈሰሰ። አሁን ሳውዲ የሚሸጠው ቤንዝሉን ነው መሐመድ ያፈሰሰውን ብለው ይበሉን። በቃ ይሸምጥጡን። እነዚህ እኛ እንፍቀድላቸው፣ እንስማማለን። እንደዛም ካሉን ደግሞም ሌሎቹንም እንደዛው እያሉ ብቻ የሚያመቻቸውን ይሸምጥጡን። እኛ እንስማማለን። ተፈለጉ ዘምዘም ውሃን ነው ሲሸና የነበረው ልብሱ ላይ ይበሉን። አይሻም ስጠርግ የነበረው ያንን ውሃውን ነው ይበሉን። በሰጡት ነገር በጠቅላላ ምናነሳው ነገር አለ። ኢማጂን እስልምና እንግዲህ ተወጡት። እሺ ይህንን ሀሳብ መሞገት የሚችል አይ አልተገናኛትም የሚል ማንኛውም ሙስሊም ገዝተ ልኮ መግባት ይችላል። ተፈርበሉ፣ ችግር የለውም። እያየናችሁ ነው ከስር
ደፈር ብላችሁ እስከዛሬ ስትናገሩበት የነበረው ነገር ነው። ግን ተሸማቀቁበት ነገር ሊሆን አይገባም። ደፈር ብላችሁ ገባ በሉ። ኦኬ እሺ የላከው ልጅ አካውንት ይብሎኛል። አስተካክላችሁ ላኩ። ሪፍሬሽ አርጉት። እንትን ክርን ያለ ነው። ጃዱ ክርስቲያን ነው መሰለኝ አይደለ? ጃዱ ቤራ ጃዱ ቤራ አቤት እንዴት ነህ? ሰላም ነው? ሰላም ነው አለ ክርስቲያን ነው? እሺ ሙስሊሞች እየተቀበልን ስለሆነ ለሙስሊሞች እድል ጓዝ ታካርጉበታል። ጓ ተመልሳል። እሺ ችግር የለውም እሱ ስለነገረኝ እሺ ድምፁ የምታሰማ እስከዛ ድረስ ዴቫ የተናገሩትን የመምህራኖቹን ምንድን ነው እነሱ ስንመጣም ካዱን እንዴ? ወደ እነሱ ስንመጣ ካዱን ወይ? ሽምጥጥ ነው እንጂ እያዩ ከበዳቸው እኮ በቃ ይሄን ኖርማል ነበረ አይ ብለን እንሸመጥጣለን። ይሄን ግን ምንም ብለን እንሸምጥጠው እያሉ ነው ያሉት። ያ በፊት ኤክስኪውዝ ይሰራሉ። ተገናኝቷታል የሚለው ላይ ኤክስኪውዝ አላቸው። ደርሳለች፣ ፔሬድ አይታለች፣ ተረት አልተገናኛትም ላይ ምንም አይነት ኤክስኪውዝ አያመጡም። አሁን ልጠፋው ቀጥታ መሐመድ ላይ ይሆናል ማለት ነው። ሰርፕራይዝ ሆኖባቸዋል። ደፈር በሉ፣ አይዟችሁ። ክርስቲያኖች ኮፒ ሊንክ አድርጉ። በዚህ የህፃናት ጋብቻ አትተውት። እንደውም የሆነ እነሱ ለማስተው ይሞክራሉ። እኛ የምንጠይቀው ስለ መለኮት ነው፣ እነሱ የሚጠይቁት ስለ ሴት ነው ምናምን ነገር ይላሉ። እቺ ማምለጫ መንገድ ነች፣ እንዳይጠየቁ የማድረጊያ ታክቲካል ነች። ሲስተማቲክ የሆነ ማምለጫ እንትን ሜትድ ነች። ሰው ሂዱበት። እኛ አሁን ኦልሞስት ወደ ስንት ወር ባላ ጉዳይ ነው የገባ ነው። አይታችኋል። ምንም መልስ የላቸውም። ባላ ጉዳይ ላይ የረባ መልስ የላቸው። ምንም ስለ መለኮት የሚያውቁት ነገር የለም። ግን ስለ አምላክ ይላሉ። ስለ አምላክ እኛ ጋር በደንብ የተብራራ እና ብዙ ማብራሪያዎች ስላሉ ነው። እነሱ ሲጠየቁ ነው አትጠይቁን ነው ስለ አምላክ የሚሉት። እና እነኚህ ቶፒኮች መረሳት መዘንጋት የለባቸውም። ምክንያቱም ሴቶችም ግማሽ ቁጥር ያላቸው እንደመሆናቸው መጠን ኮንሰርን ያደርጋቸዋል። እነኝም እነሱን የሚመለከት ጉዳይ ስለሆነ በዚህ ጉዳይ ላይ ሊገባበት ያስፈልጋል ማለት ነው። እና ሻፊ Yes. ክርስቲያን ሙስሊም
ሰማም ሰማ ክርስቲያና ሙስሊም ካሉ የሚለው እንደዛ አይደለም። የነብያችሁን ሱና ተከተሉ ምናምን ሰዎች ተው ተው፣ ኧረ ተው። ስለ ነብያችሁማ መስክሩ፣ ድፈሩ። ክርስቲያን ሆኖ ኦኬ ፍሬ ያላፈነውን ያስወግደዋል ይላል። እሺ ስለ ነብያችሁ መመስከር የምትችሉ እውን በተግባሩ ትክክል ነው እንደዚህ ነው ብላችሁ መናገር የምትችሉ ሙስሊሞች ካላችሁ አሁንም ኢንቫይት እናደርጋለን። መድረኩ ለእናንተ ክፍት ነው። ክፍት ነው ለእናንተ። ሐዲሶች ገለጡና ሄዱበት። ኦኬ እሺ ዴቫ አለ ቆስጣ ወጣ ብያለሁ። ኦኬ እሺ እንግዲህ አንዳንድ ሐዲሳትን ስንመለከት ያለፈው ጓይ ከፍትልህ። ኦኬ አይ ቲንክ ቪዲዮ መክፈት ይችላል። ስታክ አደረጉበታል መሰለኝ። ተመልሳል ጓ እያስተካከለው ስለሆነ እንትን እንላለን። እሺ የመጀመሪያውን በምንድን ነው ወደዚህ የምንመጣበት ርዕሳችን እንግዲህ አንዳንድ ሐዲሳትን እየተመለከትን ነበር። ለምሳሌ ሱናን አቢ ዳውድ 21 ሳሂህ ቡኻሪ 5134 ስንመለከት የአይሻና የመሐመድን ጋብቻ እንመለከታለን። ስንመለከትም ምንድነው አይሻን በ6 ዓመቷ እንዳገባት በ9 ዓመቷም እንደተገናኛት የሚያሳዩ መልከታዎችን አይተን ይህ እንዴት ሊሆን ይችላል? ይህ ነገር እንዴት ነው ትክክል ነው ወይ ብለን ጥያቄ በመናቀርብ ጊዜ አረ በፍጹም ሚሉ አልተገናኛትም የሚሉ ኡስታዞችን እየተመለከትን ነበር። በጣም ብዙ ምዕመንም ይህን ነገር ከህሊናቸው ጋር ስለሚዋጋ ስለሚቃረን ህሊናቸው ሊቀበለው ስለማይፈልግ ምን ወደሚለው ውሳኔ ደርሰዋል። አልተገናኛትም ወደሚለው ውሳኔ ደርሰዋል። ዛሬ ትልቅ ነገር ዛሬ ትልቅ ነገር መጣ። ምን መጣ? ኦኬ እሺ አልተገናኛትም፣ እናንተ እንዳላችሁት እንስማማለን። ግን መሐመድ ለምንድን ነው ያልተገናኛት? እስቲ ሐዲሳቶቹን እየከፈትን እናያለን። ለምሳሌ የተገናኛት እየመሰለው ምን ያደርግ ስለነበረ እላዩ ላይ የዘር ፈሳሹን ያፈስ ስለነበረ ይህ እውነት በሐዲሳቶቹ ላይ ተቀምጦ ነበር። አዎ እስቲ እኔ ለመክፈት ልሞክር። እሺ አሁን መጥቻለሁ። ይሰማል ድምጼ? ተመልሰሃል ቦሲ? በጣም አስቸገረኝ። ታይትል ራሱ ለመጻፍ እምቢ አለኝና ይሁን እሺ ቀጥል። ሄድ ድምጽ ላሰማ ብዬ ነው። እሺ እንግዲህ እንመልከት። አሁን የጠቀስኩትን ሐዲስ እንይና ወደ ጓን እንቀጥላለን። እንግዲህ አሁን የተናገርኩት ሐዲስ ምን ላይ ይገኛል? ሳሂህ ቡኻሪ 6391 ላይ የሚገኝ ነው። ሐዲሱም የተዘገበው በራሷ ባይሻ ነው። እሺ ምን ይላል? ታላስ ሜሴንጀር እንግዲህ የዚህ ድርጊት ባለቤት ማነች እያልን እየተነጋገርን ነው። አይሻ ረዲየላሁ። እሺ ይህንን የዘገበችው ራሷ ታላስ ሜሴንጀር was affected by magical ምን ብላ ተናገረች? ያላህ መልእክተኛ በማጂክ እንደተጠቃ እሌውለም ድግምት እንደተሰራበት ተነግረናለች። በዚህም እንደተጠቃ so much that he used to think that
he had done something which in fact he did not do እሺ ምናምን ብላ ተናገረች እዚህ ላይ አንዳንድ ነገሮችን ያደረገ የመሰለው ግን ኢንፋክት ግን በትክክሉ ነገር ግን እያደረገ አይደለም ለሱ ግን ምን እያደረገ ይታየው ነበር እንዳደረገ እንደሚያደርገው እየሆነ ይታየው ነበር እንደዛም ነበር የሚመስለው and invoked his lord for a remedy then one day he said do you know that Aisha Allah advised me as problem I consulted him Aisha said እሺ ስለዚህ እነዚህ ድርጊቶች ምንድናቸው ብለን በመነመለከትበት ጊዜ አንደኛው ከራሱ ጋር እንትን ማድረግ ግንኙነት ማድረግ ያኛውን ሐዲስ ደግሞ እንመልከተው ላይ የተሰራበትን ነገር ተመልክተናል ስለዚህ እንደዛ ሆኖ ምን ነበር የሚያደርግ የነበረው ምን እንዳደረገ ነበር የሚመስለው እሺ ያኛውን ደግሞ ልክፈትላችሁ እሺ 57 I think ኮስታ እሺ እሺ ኦኬ ይሄው ቡሃሪ ላይ ነው ተናገረች magic was worked on Allah's messenger so that he used to think that he had sexual relation with his wife while he actually had not አለች ቀደም ብላ ነግራን ነበር ድርጊቶችን ያደረገ እየመሰለው ብዙ ነገሮችን ቀደም ፎይስ ተክሰብታችኋል ያደረገ እየመሰለው ግን ኢንፋክት በእውነተኛው ነገር ግን አያደርገውም ነበር ከነዚህ ውስጥ አንዱ ምን ነበር ሴክሹዋል ሪሌሽን ከአይሻ ጋር ግንኙነት እያደረገ እየመሰለው ግን በእውነቱ አያደርጋትም ነበር ምክንያቱስ ምንድነው ይህ በላዩ ላይ የተደረገበት ማጂክ ስለዚህ አላደረጋትም ብለው አንድ ሙስሊሞች ሲናገሩ ሲሉን ምን ይያሉ ነው ማለት ነው ኦኬ ጥሩ ትክክል ያላደረገበት ምክንያት ይህ አስማት ወይም ይህ ድግምት በሱ ላይ ስለሰራበት ግን እሱ ኢንቴንሽኑ ምንድነው ማድረጉ ነው ዊሽ ያደረገ ያለው ምንድነው ማድረጉ ነው ስለዚህ ከሷ ጋር እንደተገናኘ ይመስለዋል ግን አያደርግም ነበር ካደረገ በኋላ ያደረገ ይመስለው ግን ካደረገ በኋላ ላይ ነበር የዘር ፈሳሹን የሚያፈስ የነበረው ያን ያፈሰሰውን የዘር ፈሳሽ ምን ታደርግለት ነበር አይሻ ተፈቀፍቀለት ነበር ከልብሱ ላይ ታጸዳለት ነበር እንዴ ተፈቀፍቀለት ነበር እንግዲህ አይደለም የሚል ሙስሊም ካለ አሁንም አስገባለሁ እሺ እንግዲህ አቅሩን ማያቅ ሰውዬን ነው ነብይ ብለው የሚከተሉት የመለኮታዊ መገለጥ መጣለት የአምላክ ሪቮሉሽን መጣለት ዘነብይ ሆነ ብለው አክሴፕት የሚያደርጉት የሚከተሉት አቅሉን ማያቅ የሚያደርገውን ነገር ማያቅ ለምሳሌ ባይዘው ይሄንን በጣም ከብዙ ነገር አንፃር ብዙ ነገር ይመስለው ነበር ብዙ ሐዲስ ላይም ተጽፏል ይሄ ሐሳብ ብዙ ጊዜ አቅሉን እንደማያቅ ምንድነው ያልሆነ ነገር እንደሆነ እንደሚመስለው ምናምን ማለት ነው በጣም ብዙ ሐዲስ ላይ ተጽፏል መሐመድ የሙስሊሞች ነብይ ሳይል ቡኻሪ 5765 ሳይል ቡኻሪ 3175 6063 በጣም ብዙ ላይ አቅሉን አያቅም ማን መሐመድ ይሄንን ደግሞ ነብይ ብለው ይከተሉታል ሙስሊሞች እንዴት ማለት ራሱ ማያቅ ሰው እንዴት ነው ነብይ ብላችሁ የምትከተሉት እስልምና ነው ባይዘይ በዚህ በጣም ትልቅሽን ማርክ ውስጥ የሚገባው ለማንኛውም በሐሳብ መሞገት የምትችሉ ካላችሁ መየር ትችላላችሁ ቆስታ ልላክልህና ቪዲዮውንም እንሂድበት ቆይ ልላክልህ በውስጥ አንድ ዲቫይስ ብቻ ይሄኛው የእስራኤል ሎጋውት አድርጌ ነው እንትን ያልኩት አይ ቲንክ ስቡ ስላለ ያኛውንም አንድ ቪዲዮ አለ አብሮ ከፍቶልን ይሄ በሐዲሳቱ ላይ የተጻፉትን ነገሮች ኡስታዞች ያስተምሩታልን ሚለውን ከራሳቸው ከኡስታዞቹ አብ እንሰማለን ያ ጥሩሽ መልካም ነው ጥሩ ነው ምንድነው ሙስሊሞች አልገባሉ እንዴ እንግዲህ
ዛሬ ሰለምንላቸው እኮ ተው እንጂ ነው ግቡ ለእናንተ ብለን ሱናውን ይከተሉታል። እሺ መሐመድ ሱና ይከተላሉ። የ9 ዓመት ልጅ አግብተው ሳያደርጉ ያደረጉ እየመሰላቸው እንደዛ አይሞክሩም። እሺ እንደ ነብያቸው አስባል የ9 ዓመት ህፃን ልጅ ስራ አስተኝተህ የ56 ዓመት ሽማግሌ ወሲብ አደርጋለሁ እያለ ሲወዛወዝ ኢንፋክት አላደረጋትም። ከዛ ያቺ ሚጥጥዬ ራቁቷን ቁጭ ብላ አስቡት እስቲ ኢማጂን አድርጉ። የ9 ዓመት ህፃን ልጅ አሸንጉሊት የታቀፈች ራቁቷን እስራችሁ፣ እናንተ ደግሞ እሷን አደርጋለሁ እያላችሁ ሳታደርጉ እንደዛ አይነት እየቃዣችሁ ላያችሁ ላይ ሶሪ እናንተ ላይ ምሳሌ አልሰጥም። ራሱ መሐመድ ላይ ራሱ ልብሱ ላይ ሲላጭ ከዛ ልብሱ ላይ ሲፈስ ስታየው ምናምን ነገር ምንድነው እያደረገ ያለው ምንድነው የሚወጣው እያለች በኋላ ደግሞ ከልብሱ ላይ በእጆቿ ስትጠርግለት ከዛ ይሄንን ደግሞ ተከተሉት በጋብቻ እሱ ምሰሉ ስትባሉ በጋብቻ ነው የማይመስለኝ የኔ ኡመት አይደለም ብሏል መሐመድ። በጋብቻ የኔን ሱና ማይከተል ከኔ ወገን አይደለም ብሏል። ከዛ ራሴ ላይ ማልሰጥም ይሄንን ቆሻሻ ምሳሌ አንድ አብዱል የ9 ዓመት ልጅ ያገባና ከዛ ሳይገናኛ የተገናኘ ይመስለዋል። ከዛ በኋላ እሷ ስትመለከተው አስቡት። ከዛ ይሄንን ደግሞ ለሰዎች አንተ በመልካም ጸባይ ላይ ነህ ይለዋል 33:21 አካባቢ በመልካም ጸባይ ላይ ያለ በትልቅ ጸባይ ላይ ያለ ነው ሰው አሪያና ምሳሌ ነው ለሁሉ። ከዛ ይሄንን አሪያ ምሳሌ አድርገህ ስትከተለው ከዛ የ9 ዓመት ልጅ አግብታ አንተም እንደዛው ፍንችር ስትል ማለት ነው። እሷን ራቁቷን አስቧት እስቲ የ9 ዓመት ህፃን ልጅ ኢቭን እንደዚህ የጉርምስና አካላቶቿ ራሱ በደንብ ገና ያልዳበሩ ገና እንትን ያልወጡ ገና ጅማሬ የሚጀምሩ ብቻ ነው ያስቀጥሉ። የአሁኑን ቪዲዮ ላሳያችሁ ሱናው እንዴት እዚህ ድረስ እንደደረሰ ምን እንደሚባባሉ ኡስታዞች ባዛይ በእስልምና በኩል ያሉ ንጽጽር የሚሰሩ ሰዎች ተስፋ ቆርጠዋል። ራሳቸው ኮንፌስ አድርገውታል። ላሰማችሁ ስሙት። እና ለማንኛውም እዚህ ንጽጽር ያለው ነገር ብዙ ነገር ተረብሿል፣ ብዙ ነገር ተበላሽቷል። ኦኬ ተበላሽቷል። ኡስታዛችሁ ያ ኡስታዝ ኢብራሂም አመቱሊ የራቁት ፊቱ ከሊንዳ ጋር የሚላራክ ከፈለጋችሁ እንዲህ ያርቅ ማውራት የምችል ሰው ነኝ። በባዶ እንዲህ ባፌ ብቻ አይደለም ማውራው እያሳየው አንጠባጣቢ የራቁት ፊቱ ከሊንዳ ጋር የሚላራክ ይሄን ታከብራላችሁ፣ አከብራላችሁ። ጠባጣቢ አንጠባጣቢ እቤትህ ስመጣ አታስገባኝም፣ ታስመልጠኛለህ፣ ለምን እንዲህ ታደርገኛለህ? እንደዚህ ነው። እኔ ከገባው ማንም አያወራም። እኔ እንደዚህ እኔ አልወድም ምናምን ኧረ በላ እዛ ሄደህ ኮፍ ራስ ሚስትህን ተቆጣጠር። ይህንን ነገር ማንም አያስቆመውም ነው አላህ ምስክሬ ነው። እና ወላሂ አለም ማን እንደሚያስቆመው ይሄን ነገር ብቻ ግን አሁን ላይ ያሉትም በእስልምና በኩል ንጽጽር የሚሰሩ ሰዎች ትልቅ ተስፋ መቁረጥ ውስጥ ነው ያሉትና እርስ በርሳቸው እየተጣሉ አንዱን ሌባ ይለዋል፣ አንዱን የነብዩን ሱና ትከተላለህ አንጠባጣቢ ነህ ይለዋል። ብቻ ዘርፈ ብዙ ነው የእስልምና እንትን ውጥንቅጥ የወጣበት። አሁን 2018 በተለይ በቃ መጀመሪያው ላይ ነው የደነገጡት። ከመጀመሪያው በጣም እየተመቱ ያሉ ናቸውና ወርጅብኝ ነው የወረደባቸው። ለማንኛውም ይሄ ሱና አሁንም ድረስ አለ። እንግዲህ አይቶት ይሁን አላየው ይሁን አላቅም አንጠባጣቢ እያለው ነበር ያኛው ኡስታዝ አንዱ ሌላኛውን ማለት ነው። እሺ ጽፎ ይቀጥል። ያ አንጠባጣቢ የሚለው ፓርት ስለገረመኝ እሱን አወጣሁላችሁ። እኔም the prophet with his companion reached Mecca
ነብዩ ከባልደረቦቹ ጋር መካ ደረሱ ይላል። In the morning of the fourth Dhul Hajj, assuming Irma for Hajj only. ወደ ሐጅ ነው የሄዱት። ሐጅ ሊያደርጉ ነው። ከመዲና ነው ወደ መካ የመጡት። በአራተኛው መንዝ ነው የደረሱት። So when we arrived at Mecca, the Prophet ordered us to change our intention to our intention of Irma for Umrah, that we could finish our Irma after performing the Umrah and I could go to our wife. ኡምራ ካደረጉ በኋላ ወደ ኢርማ እንትን ብለው ወደ ሚስቶቻቸው እንዲሄዱ ይነገራቸዋል ማለት ነው። ከዛ ወደ ሚስቶቻቸው እንዲሄዱ ምን ለማድረግ for sexual intercourse ወሲብ ለማድረግ ማለት ነው። እንግዲህ እንትን ሊያደርጉ ነው የመጡት ወደ መካ የመጡት እንትን ሊሉ ነው። ከዛ ሐጅ ያደረጉ ነው። እንግዲህ ቅዱስ የተባለ ቦታ ወደዛ ነው የመጡት። የቅድስና ቦታ ማለት መንፈሳዊ ጉዞ እንደመጓዝ ማለት ነው። እነኚህ ደግሞ ማን ናቸው? ሰሃባዎቹ ናቸው። ሰሃባዎቹ ናቸው ይሄንን የሚያደርጉት ማለት ነው። እና እነኚህ ሰሃባዎቹ ግን የሚያወሩት ምንድነው? ስለ ወሲብ ነው። The people began talking about that. ስለምን? ስለዛ ነገር ሰዎቹ ማውራት ጀመሩ ይላል። ስለምንድን ነው ስለዛ ነገር የሚያወሩት? ጃብር said surprisingly. ጃብር ከዛ በሚያስደንቅ ሁኔታ እንደዚህ አለ። በሚያስገርም ሁኔታ እንዲህ አለ። ምን አለ? Shall we go to Mina while semen is dripping from our male organs? ወደ ሚና እንሂድን ከብልታችን ውስጥ የቱ ጋር ነበር? ከብልታችን ውስጥ እንትናችን እየፈሰሰ ብሎ ይጠይቃል። ይታያችኋል? Semen is dripping from our male organs. ከብልታችን ማር ዘነብ ባለፈው ብላችሁ ነበር። አሁን ደግሞ እንትን ዘነብ ልትሉ ነው እንዴ? አስቧል። እየዘነበ ከእንትናችን ወደ እንትን እንሂድ እንዴ? ሰሃባዎቹ እኮ ናቸው። ሰሃባዎቹ ናቸው እንደዚህ የሚሉት። ጃቢር moved his hand while saying so. ከዛ እንደዚህ ብሎ እጁን አንቀሳቀሰ አነሳ ይላል። ከምን ላይ ነው እጁን ያንቀሳቀሰው? እጁ ምን ላይ ነበረ? ሐጅ ሲያደርጉ ፓንት አይለብሱም ማለት የውስጥ ልብስ አይለብሱም። ራቁታቸውን ነው ሐጅ የሚያደርጉት። የሆነ ፎጣ ነገር እንትን ብለው እናስወሲ ሽንት እንደሚሸና ነው የለቀቁት ማለት ከሆነ ከዛ እጁን ከምን ላይ ነው ያንቀሳቀሰው? ሐጅ ሲያደርጉ የውስጥ ልብስም አይለብሱም፣ ከላይ ትከሻቸውንም ገልጠው ነው። የድሮዎቹ ደግሞ ራቁት ነበረ፣ ፎጣም ነገር አያደርጉም ነበር። ሴቶቹ ራቁታቸውን ነበረ እንትን የሚሉት እና እንደው ፓንቱ ያዘላቸው እንዳትኑ እንኳን ፓንት መልበስ አይፈቀድም። ሐጅ ሲደረግ ራቁት ነው እንትን የሚደረገው፣ የውስጥ ልብሶች አይፈቀዱም። እና አንተ አንጠባጣቢ ሲል እኮ ስድብ መስሎታል፣ የተሳደበ መስሎታል። በእስልምና አንጠባጣቢነት የቅድስና መለኪያ ነው። ድሪፕል ማለት ምን ማለት ነው? ሜቢ እንተርጉመው እንዴ? እሺ እና ብቻ የሚገርመው የወንድ ዘር ፈሳሽ ከወንድ ብልታችን ውስጥ እየተንጠባጠበ ወደ ሚና እንሂድን ብሎ ጠየቀ ማለት ነው። ያው ይታያል። ይታያል። እኛ አይደለንም የጠየቅነው፣ ጃቢር ነው የጠየቀው። ጃቢር ነው የጠየቀው። ሰዎቹ ስለምን ሲያወሩ
ስለዚህ ጉዳይ ሲያወሩ ጃቢር ምን አለ? የወንድ ብልታችን እየተንጠባጠበ ወደዛ እንሄድን ብሎ ጠየቀ ማለት ነው። መጠየቅ ብቻ አይደለም። ከዛ በኋላ ገርሞታል ጃቢር። በቃ ገርሞት ማለት ነው። ገርሞት እና ወደ ሚስቶቻችን ለጾታዊ ግንኙነት መሄድ ይቻላል። ሰዎቹ ስለዚህ ጉዳይ ማውራት ጀመሩ። ስለዚህ ጉዳይ ስለይቱ ስለ ወሲቡ ማለት ነው። ጃቢርም በሚገርም ሁኔታ የወንድ የዘር ፈሳሻችን ከወንድ ብልታችን ውስጥ እየተንጠባጠበ ወደ ሚና እንሂድ። ጃቢር እንዲህ እያለ እጁን አንቀሳቅሷል። ከምኑ ላይ ነው ያንቀሳቀሰው እጁን? እናንጠባጣቢነት ሱና ነው እና መሐመድም እናንተ ሰዎች አሁን አይሻን አልተገናኛትም፣ ስለዚህ ዝም ብሎ እያንጠባጠበ ነበር ነው አይደለ? ኦቨርኦል ስለዚህ መሐመድ ከሚስቱ ከአይሻ ጋር አገባት እንጂ አልተገናኛትም የሚለው ሴናሪዮ እሺ አፊርም አደረግንላችሁ። ስናደርግላችሁ ግን አይሻ ደግሞ ምን ነገረናል? ይህንን ሀዲሳቶች ያስተላለፈችው አይሻ ነች። ባይዘ ሌሎቹ ሚስቶች አለማስተላለፋቸው ሚስጥሩ እውነት እናንተ እንዳላችሁት ሊሆን ይችላል። ያው magic was worked on Allah's messenger so that he used to think that he had sexual relation with his wife while he actually had not. ያው ወደ አማርኛ እንመልስላችሁ። ሜቢ እየቀጠፋችሁ ነው እንዳትሉን። ነብዩ ድግምት ተሰርቶ አይሻ ሳይገናኝ የተገናኘ ይመስለው ነበር። ሳይገናኝ ምን ይመስለው ነበር? ስለዚህ ሳይገናኝ ይኸው አይሻ እንደተረከችው ባላ መልእክተኛ ላይ አስማት ተሰራበት። ስለዚህም እነሱ ባልነበሩበት ወቅት ከሚስቶቻቸው ጋር ግንኙነት እንደፈጸሙ ያስቡ ነበር። ከሚስቱ ጋር ምን ያደርግ ነበር? ግንኙነት እንደፈጸሙ ያስብ ነበር። እንዴት ነው የነብያችሁ የወዱ ነብያችሁ አይሻና ግብቷት የተገናኘ እየመሰለው ብቻውን እንትን ይል ነበር ማለት ነው። ስለዚህ ብቻውን የሚቃጅን ሰውዬ መለኮታዊ መገለጥ መጣለት ብሎ መቀበል ጤናማ ነው ወይ? ያላደረገውን ያደረገ የሚመስለው ነብይ በ9 ዓመት አግብቶ ለስንት ዓመት ያህል ነው ያልተገናኛት? ሌላ ጥያቄ ባይዘ አልተገናኛት የሚለው በርደን ኦፍ ፕሩቭ እናንተ ላይ ነው የሚያርፈው፣ እኛ ላይ ሳይሆን ሜሬጅ ኮንሱሜሽን ጋብቻን የሚያካትት ስለሆነ ለነዘይነብም የተጠቀመውን ቃል ተመሳሳይ ስለሆነ ለነሳፊያም የተጠቀመው ቃል ተመሳሳይ ነው። አረብኛው ቃላቱ ተመሳሳይ ነው። ለነሳፊያም ለነዘይነብም የተጠቀማቸው ቃሉ ተመሳሳይ ነው። ለአይሻ የተጠቀመውን ነው። ኦኬ እንደዛ ተመሳሳይ ከሆነ ስለዚህ አልተገናኛትም የሚለው በርደን ኦፍ ፕሩፍ እናንተ ላይ ያርፋል አሁን ማለት ነው። አለበለዚያ ምን ይሆናል ማለት ነው? አይሻን ብቻ ሳይሆን እነዘይነብንም አልተገናኛቸውም ማለት ነው። ስለዚህ መሐመድ ዝም ብሎ በሴክሹዋል ቅዠት ውስጥ ያለ ሰው ነው እንጂ ሚስቶች ያገባል ያልወለደውም ምክንያት ያልወለዱትም ሚስቶቹ ስለማይገናኛቸው ነው የሚል ሴናሪዮ መስራት እንችላለን። መውለድ ይፈልጉ ነበረ ሚስቶቹ፣ እሱ ግን እነሱን አስቀምጦ ብቻውን ወሲብ ይቃዥ ነበረ፣ እላው ላይ ይረጭ ነበረ። ስለዚህ ያልወለዱበትም ምክንያት አንዱ ምንድነው? እሱ ስለማይገናኛቸው ነው። የተገናኘ እየመሰለው ብቻውን ስለሚቃዥ ነው። በእስልምናው ደግሞ ሴጣን ራሱ አብራችሁ እንትን ሊል ይችላል። ስለዚህ መሐመድ ሲገናኝ የነበረው ሴጣን ነው ማለት ነው። አቡ አይደርም አፊርም አድርጎታል ይሄን ሴጣን ወሲብ እንደሚያደርግ ጂንኖይ ወሲብ እንደሚያደርጉ። ስለዚህ መሐመድ ከአጋንንት ጋር ነበር ግንኙነት ሲያደርግ የነበረው ከሚስቶቹ ጋር አይደለም። ልጅ የለውም መሐመድ ልጅ የሌለው ስለዚህ ያልወለደው ከነሱ ጋር መገናኘት ስላልቻለ ነው። ኢምፖተንት ብቻ ሆኖ ሳይሆን ወይንም ደግሞ ሜቢ ኢምፖተንሲ ያለበት ወይንም ደግሞ ሚካድ አይደለም አጋንንት ተቆጣጥሮት ሳይገናኝ የተገናኘ እንደሚመስለው። ፕላስ ደግሞ ሜቢ ኢምፖተንት ነው የሚለው ሜቢ እንግዲህ 9 ሚስቶች እንትን ይላል ምናምን የሚለው ደግሞ 11 ምናምን በአንድ ቀን እንትን ይላል። እሱ ደግሞ እንግዲህ እንደዚሁ ይጎበኛቸዋል ብለው ስላስቀመጡ ብለው ስለሚሸመጥጡ ስለዚህ አይገናኛቸውም ነበር። ግን
የዘር ፈሳሽ እንዳለው ማስረጃዎች አሉ። ብልት የለውም የሚል አርጉመንት አይሰሩ ማለት ነው። አያስክደ አይሻ የውሸት ደንበላ አይሻ አንድ የሚታርገው ይቀጥላል። አንድ የሚታርገው ወይንም ከስፐርም ጋር የተያያዘ እስከማቀው ድረስ 100% ማለት ባልችልም ሜቢ በደንብ ማጣራት ስላለብኝ ማለት ነው 98-99% ከስፐርም ጋር የተያያዘ የተናገረችው አይሻ ነች። ሌሎች ሰዎች ናሬሽን ውስጥ ተራኪዎች ውስጥ ቢኖሩም አይሻ አለችበት። አይ ዶንት ኖ 100%ም ሊሆን ይችላል ብዬ አስባለሁ። ከማጂኩ ጋር በተያያዘ ሳይገናኝ የተገናኘ ይመስለዋል ብላ የተናገረችው ከ90% በላይ በኮንፊደንስ እናገራለሁ አይሻ ነች። ከሌሊት መሄድ ከተራው ቀን ሌሊት መሄድንም የተናገረችው አይሻ ነች። እያንዳንዱ ከ95% በላይ መናገር እችላለሁ። ስለዚህ እነሱ እንዳሉት አፍርም ካደረግን ይሄንን ያልነውን እኛን ያመጣዋል ማለት ነው። አስክ አይሻ about the clothes soiled with semen እዩ የሚጠይቃት እዚህ ጋር አሁን የምትጠይቀው ናሬትድ ሱሌማን ቢን ያስር ሱሌማን ነው የሚጠይቀው። ማንን ነው የሚጠይቀው ግን አይሻን ነው። ልብሱ በስፐርም ስለተበከለው ወይንም ደግሞ ስለተጨማለቀው ጠየኳት አይሻን ይላል። ሰዎች የሙሐመድ ልብስ በስፐርም ተጨማልቆ እንኳን አይተው አይሻን ነበር የሚጠይቁት። አይሻ ምን ቤት ነኝ ማይገናኛት ከሆነ ምን ቤት ነች የሚጠይቁት? ለምንድን ነው አትሰጪውም? እና አንቺ ከልክለሹ ነው እንዴ ልብሱ ላይ የሚያጨማልቀው ልብሱ ላይ የሚለቀው እያሉ ነው እየጠየቋት ያሉት። ያሲር ሱሌማን ምን አግብቶት ነው አሁን አይሻን የነብዩ ልብስ በስፐርም ተጨማልቋል ብሎ የሚጠይቃት? ዋይ እሷ ጋር እኮ ግንኙነት አያደርግም ማለት ነው ኡስታዝ። አሃ እሷ ደግሞ ምን ብላ እንድመልስ ነው? ለምንድን ነው ልብሱ ሌላ ላይ የሚረጨው? ምን አድርገሽው ነው? ዋይ ኡስታዝ አህመድ እንኳን እንዳመጣ ነው ይመስገነው። ሰላም ነው አላህ አላህ እንዴት ነው አንተ? አለ ነው። ጥያቄው ሜቢ ሰምተዋል። አንተ ለምን አትጠየቅም? እናትህ ትበረት አንተ እናትህ ትበረት ሸርሙጥ አንተ አትጠየቅም እንዴ? አንተ አትጠየቅም እንዴ? እናትህ ትበረት አንተ ለምን አትጠየቅም? የሸርሙጣ ልጅ መልስ መሆኑ ነው። አንተ ለምን አትጠየቅም? ሁሉም ቆሞ ሜት አታርጉት። አንተ ለምን አትጠየቅም? ጠይቁኝ በል እስቲ አንተ ጠይቁኝ በል። ምን አበሳጨ እና ምን አበሳጨ? ቆይ ሜት አታርጉት። ምን አበሳጨ? ምን ነው ያናደደ? አንተም ተጠይቅ እስቲ። ቆይ እኮ ምን አበሳጨ? መበሳጨት አይደለም። አንተ ለምን አትጠየቅም? ሁልጊዜ ምን አበሳጨ? አልተበሳጨው። ለምን እንደበሳጨው ያው ሁሉስ ቆሞ ለምን አይጠይቁም አንተን እንዴ? ያው ሁሉስ በቃ አንድ ቀን ለምንድን ነው የማይጠይቁ? አሁን ሁሱን ነው ሙስሊሞችም ጥያቄ ይጠይቁታል፣ ብዙ ጥያቄ። አንተ ለምን አትጠየቅም? ገና መግባት ነው እንዴ? እድሜ ልክ አንተ አትጠየቅም እንዴ? አስተምራቸው። ክፍሉ አሳቀቀ እንዴ? አረ ለምንድን ነው ያሳቀቀኝ? አልሳቀቅም እንዴ? መልካም ካልተሳቀቅበት አሁን ቀጥል። እሺ እንዴ እቺን አብራራና ወደ ጥያቄ ካለ ትጠይቃለህ። ስማማለህ? ወጣ ሹልክ ብሎ ነው የወጣው። ምን አናደደው? አይሻን አሁን ለምን የሚጠይቋት? ቆይ ነብዩ ስፐርሙ ላይ ልብሱ ላይ በስፐርም ተጨማልቋል ብሎ የሚጠይቋት ለምንድን ነው? ምክንያቱም እሷ ጋር አይገናኝም አይደል? ዋይ ሙስሊሞች ዋይ ብላቴና ህፃኗ አይሻ አልተገናኛትም እኮ መሐመድ። ለምን ልብሱ ላይ ያጨማልቃል? እየከለከልሽው ነው እያሏት ነው ማለት ነው።
አሰጪኝ ወዬ እንኳን ደህና መጣ። እንኳን ደህና ቆየኸኝ ወንድምየው። መስጋናው ሙስሊም ክርስቲያን? ኧረ እኔ ክርስቲያን ነኝ፣ እንደው እየተማርኩ ነው፣ ደስ ብሎኝ ነው። ስምን ሳነበውና አሁን እያልኩት ካለው ጋር ኃጢአት በቃ ጋንም ነው የገጠጥከኝ። ሱሌማን ሲጠይቀኝ ጋር ለምንድን ነው መሐመድ ልብሱ ላይ እንትኑን የሚያጨማልቀው? ያው ask Aisha about the clothes soiled with semen ነብዩ ልብሱ በዘር ፈሳሽ ስለተጨማለቀው ጠየኳት አይሻን ምን ብሎ የሚጠይቃት? ለምንድን ነው ልብሱ ላይ እንትን ቢለው? አንቺ እየከለከለሽ አሰጪውም እንዴ ልብሱ ላይ ይረጫን ብሎ ነው። እና ስምን ሳነብ አልተገናኛትም ብለውናል እነሱ። እዚህ ጋር ደግሞ እንደዚህ ይላል። አንተ እኔ የሚጽፉና የሚያነቡ ነቢያት የሰበኩትን በኋላም ራሱ መጥቶ ያበሰረውን ንጉስ ነው የምከተለው እንጂ የማይጽፍ የማያነብ ሰው የፈለሰፈውን አልከተልም። ይሄ ሰውዬ ጤነኛ አይደለም እና ሱሌማን ጤነኛ አይደለም። አሁን ቢያንስ ሰው እሱን ቢጠይቀውስ እሷን ሄዶ እንዴት ብሎ ይጠይቃታል? ገባ? አሁን ለምሳሌ እናንተ ራሳችሁ ሰፈራችሁ ላይ እንኳን የሆነ አንድ ወንድ ለዚህ ብታዩ ሄዳችሁ ሚስቱን ትጠይቃላችሁ? አንደኛ ልብሱንም የምታጥበው እሷ ናት። ውሃ በጠፋ ሰዓት እንኳን በምራቋ ነበር ስትፈትግ የነበረው። ለዚህ እንዴት ነው እያሉ ነው እሷን እያዋዩት እኮ ነው። አስራሽን ነው እኮ ማለት እሱን ብትጠይቀው ይሻላል እኮ። እቺን ፓርት አጽዳት ምናምን ብትለው የተሻለ ነው። ሄደ ባለቤትሽ በስፐርም የተጨማለቀው ልብሱ እንደዚህ ብለህ ሚስቱን ሄደህ እንዴት ትጠይቃለህ? ወንድ ላይ ከዛ ተነስቶ እኮ ነው አሁን አንዳንድ ደንቆሮች ልብሴን ካላጠብሽ ፈትቼሻለሁ የሚሉት። በእነሱ ህግ ደግሞ በአፍም ሚስትህን ፈትቼሻለሁ ካልክ ፈታሃታል። አሁን በኃጢአት አታስገባኝ። ልብሱም ካልደረቀ ትፈታለች። ኤኒዌይስ አፊርም አድርገንላችኋል ወገኖቼ። ይህንኛው ሴናሪዮ የሚያዋጣችሁ ከሆነ እሺ፣ አልተገናኛትም ግን እነኝን ጥያቄዎቻችንን ትመልሳላችሁ ማለት ነው። ትመልሳላችሁ እና እንደዛ ነው እና እንደዚህ ነው። ደንበል ነው የሚለው ደንበል ሸሪፍ ማን የገባው ድምፅ ስላለ እሱ ጋር አህመድ የምትቀበል አህመድ ሰላም ነው። ሰላም እንኳን ደህና መጣ። እንኳን አብሮ ቆየ። መልካም መሐመድ አይሻን በ6 ዓመቷ እንዳገባት ታምናለህ? አዎ። ኦኬ። በስንት ዓመቷ ነው የተገናኛት? የተገናኛት አሁን ለምሳሌ ማነው እንትን ተክልዬ በተቅማጥ በሽታ ላይ የሞተው ኢየሱስ ደግሞ እና ምን ችግር አለው? በተቅማጥ በሽታ መሞት በእስልምና ገነት እንደሚያስገባ አላሳየ እንዴ? ወጣ እንዴ? በጣም ተወዳጅ አሟሟት የሚባለው ተቅማጥ በሽታ ነው። ሰማዕትነት 70 ሴቶችን በገነት ከሚያሰጥ አንዱ ተቅማጥ ነው። እና ታዲያ እንደ እስልምናው ሜቢ 70 ሴቶች ይሰጡታል ብለህ ቀንተህ ነው? በተቅማጥ መሞት 70 ሴቶችን ያሸልማል። ሰማዕት ከሚያስብሉ አንዱ በተቅማጥ መሞት ነው። ሙሐመድ ተቅማጥ እንዳለበት ላሳየ። ኦልራይት አህመድ። አቤት ብራዘር። ሙሐመድ ተቅማጥ ነበረበት አልነበረበትም? ኧረ እንደዚህ የሚል የለም። እኔ የማውቀው እንትን ተክለ ሃይማኖት ነው በተቅማጥ በሽታ ሞተ። ባሳየስ ሙሐመድ ሐሰተኛ ነብይ ነው ደግሞ የብፁዓንን እንትን የሚልስ ነበር ሲባል እሱንም አይቻልም። ኦኬ አትንቀልቀል። ተክለ ሃይማኖት ነው በተቅማጥ አትንቀልቀል። መረጃ ታመጣለህ። ከፍ እናደርጋለን። መረጃ ተክለ ሃይማኖት ነው በተቅማጥ በሽታ ሞተ። ያሟል እንዴ? አትጩህ። መረጃ ትከፍታለህ። ሰው በማንኛውም በሽታ ሊሞት ይችላል። እኛ ማተር አያደርገንም። በሽታ ማሟት በተቅማጥ በሽታ ነው የሞተው አልኳል እንዴ? አዳምጥ። ተቅማጥ ዟል እያሯሯጠህ ነው። ተረጋጋ። ካልሆነ ተረጋጋና አዳምጠኝ።
ተረጋጋና አዳምጥ። ዞርባል አዳምጥ። ተቅማጥ ካልያዘ ማያስቸኩልህ ከሆነ ማሯሩጥህ ከሆነ አዳምጥ። በተቅማጥ በሽታ ነው የሚለው። ዋይ መሐመድ ወደ አይሻ ጋር ተቅማጥ እንደያዘው በተቅማጥ በሽታ አዳምጥ። መረጃ ትከፍታለህ፣ ከፍቼ አሳያለሁ። ያሳየኝ እንደዛ የሚለኝ። ተረጋጋ። በሽታ ነው። ተረጋጋ። አንተ ተረጋጋ። እሺ አስወርዱት፣ በቃ አስወርዱት። በመጀመሪያ ደረጃ ማንኛውም በሽታ ተቅማጥ በህይወታችን እኛም አንዴ ታመን ልናቅ እንችላለን። እሱ ዝም ማተር የሚያደርግ ነገር አይደለም። ማተር የሚያደርግ አለ ብሎ የሚያስባለ ተቅማጥ ማንኛውም ሰው ሊያመው ስለሚችል ማለት ነው። ብርቅ አይደለም ተቅማጥ መታመም። ምንድን ነው ሰዋት? እሺ በተቅማጥ ሞተ ሰዋት። ከዛ በኋላ ምንድነው አርጉመንት? ሰው በተቅማጥ መሞቱ በተቅማጥ መታመሙ ሐሰተኛ ያደርገዋል? እርኩስ ያደርገዋል? ምንድነው? ዋትስ ዮር ፖይንት? ኔክስት ምንድነው ፖይንት? ምንድነው አርጊው እያደረክ ያለው? እሺ እንቀበል፣ በተቅማጥ ሞተ ሰዋት። አንተም በዘመንህ አንዴ በተቅማጥ ልትታመም ትችላለህ። አብኖርማል የሆነ ባውል ሙቭመንት ሊኖርብህ ይችላል። የሆነ ከባክቴሪያል እንትኖች ጋር በተያያዘ ከበላኸው ምናምን ይከሰትብናል። ይሄም ገጥሞንም ሊያውቅ ይችላል፣ ሊገጥመንም ይችላል። ሰዋት ኔክስት ምንድን ነው? አንተን ሐሰተኛ ያደርጋል በተቅማጥ መታመም ነው። እንደ እስልምናው ግን ተቅማጥ የሰማዕትነት መስፈርት ነው። የኛ ጋር እስልምናው ላይ ተቅማጥ ምንድነው? የእስልምናው ምን የሰማዕት ከሚባሉት አንዱ በተቅማጥ የሚሞት ነው። መሐመድ ተቅማጥ ይዞት በዛው እጁ ሳይታጠብ የሚበላ ሰው ነው። ያው ሌላ ናሬሽን ነው እና አይ ቲንክ እንደውም ሱረቱል ፋቲሃ አስበባና ዙሉ እየወጣ ያለ ኦ መሐመድ ብሎ ጠራው የሚል እንትን አለ። ምንድነው ሲወጣ የነበረው? ያን ራሱ መቀለስ ሲመጣለት ተቅማጥ ይዞት ሽንት ቤት ነበር። አዎ ሽንት ቤት ውስጥ ነው የጠራው። ማለት ምንም ፖይንቱ ስላልገባኝ ነው። ሰዋት ምን ስለተሸማቀቁ ላሸማቃችሁ አይነት ነገር ነው። ያ ስለሌላቸው እሺ ፎርኬ አይ ቲንክ ሙስሊም ነው አይደል? ለማችን ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ሁላችሁ? እንዴት ነው? ሰላም ነው አለን አለን። እየተነሱ የነበሩትን ርዕሶች ሰምታል? አልሰማሁም፣ ገና መግባቴ ነው። መልካም እሺ፣ ቀጥሉ። ፍሬ እሺ፣ የመጨረሻ አንድ ሰው ልቀበልና በቃሽ፣ ቀጥላላችሁ እናንተ። ፎርኬ ጥያቄያችን ምንድነው? መሐመድና አይሻ መሐመድ በስንት ዓመት ነበር ያገባት የሚል ነበር። ኦኬ፣ ልጠይቁኝ ነው? መጠየቅ ይችላሉ ብራዘር? ትጠይቃለህ? ይሄንኛውን እንትን ባለለና እዚህ ጋር እንጨርስና ትጠይቃለህ። አላውቀውም። የሚገርም ነገር ጥያቄዎች አሉኝ እኔ ራሴ መጠየቅ የምችል ከሆነ ልጠይቅ። ኦኬ፣ በ6 ዓመት እንዳገባት ታውቃለህ? አላውቅም። በ6 ዓመት አገባት፣ በ7 ዓመት አገባት። ለአንተ ምን ይጠቅማል? አዶይ በምንስ ዓመት አገባት? ለአንተ ምን ይጠቅማል? ምን አልሰማም እንዴ? ትሰማለህ? እፎይ ያለ አሁን እፎይ ጋር ነበር የተቋረጠው። ቆይ አሁን ይሰማኛል? ተቋርጦ ነበር። ትንሽ ድምፅ ተቋርጦ ነበር ድምፅ። አሁን አለ? አሁን ይሰማል? አለ? አዎ ይሰማኛል።
እሺ ቀጥል ሰማሌ ነኝ። ያ ጥያቄ ምንድነው? የ6 ዓመትን 50 ጥያቄን ቀጠልኩኝ እኮ የ50 ምናምን ዓመት ሽማግሌ 6 ዓመት ህፃን ልጅ ማግባት ጤናማ ነው ወይ? ይሄን ሮል ሞዴል ማድረግ ይቻላል? አንተ ምን አስጨንቀው ነው እሱን የምትጠይቀው? መጀመሪያ ስለ አምላክ ለምን አታወራም? በስርዓት ለምን አትመልስ? አይ ያስጨንቀኛል። ምክንያቱም አንተ በታላቅ ጸባይ ነህ ያለህ ነህ ስለተባለ እሱን ተከተሉ ስለተባለ እሱን ለመከተል ደግሞ እሱ ያደረገው ማወቅ አለብኝ። ኦኬ እኔ ልጠይቅህና ዛሬ ስንት ሙሙ እሱ ደግሞ በጋብቻ እኔን እሱና ማይከተል ከኔ አይደለም ብሏል። እሱን ለመከተል ዛሬ ስንት ሙሙ ሰበሰባችሁ? ያላህ ጋር ነው። አላህ ይሰበስበዋል፣ ችግር የለውም። ስንት አሁን ጥያቄውን ተመልሰህ አይሻን አላገኘ ነው አላህ ጋር ነው ያለው። አይሻን ሙሙ መሐመድ አግኝቶታል አልተገናኛትም የሚል ኡስታዞች መጥተዋል። አላገኘም አሉ አላህ እና እንትና መሐመድ እኮ ስንት ደረሳችሁ ታዲያ? አይሻን አላገኛትም መሐመድ ስንት ደረሳችሁ? ነው አግኝቷታል። እነ ቆስጠንጢኖስ አላገኘ ነው። ከሄድና ቁጠርና አውርደው የማርያምም እኔ ጋር አለ ልጨምርላችሁና አንድ አውርደው ዛሬ ምን ነው ተሸማቀቃችሁ? ከበዳችሁ? ኦራይት ካፈራችሁበት መውጣት ከእስልምና መውጣት ነው። ዶን ኦፕሽን ያላችሁ ከእስልምና መውጣት። እንዲህ ሽምቅቅ የሚያደርጋችሁና ቶፒክ ሽፍት ለማድረግ የምትጋጋጡ ከሆነ ምን ሰራላችሁ? እስልምና ውስጥ ውጡ። በቃ ተው እንጂ ውጡ። የዓለም ዝነት ይላል እንዴ? የ30 እና የ40 ወንድ የወሲብ ጉልበት አለው የ9 የ6 ዓመት ልጅ እንትን አለ እያልክ ምንድን ነው እሱ ያዘ ነው ወይንስ የዓለም ዝናብ ነው እንትኑ ላይ የሚያዘንብ ሱሪው ላይ ንክሳቦቹ ከእንትናችን እንትናችን ይፈሳል እንዳሉት ረፏ ክፈታ እናግሩ። ዛሬ እነዚህ ሰዎች መጨለላቸው ነው ጋይስ። አንድ የሚከራከር የለምና መጨለላችሁ ነው። በጣም ነው የሚያሸመቀቀው። በነገራችን ላይ እኔውስ ቅድም እኮ መንገድ ላይ ሆኜ ስትናገር ኡስታዙ ከተናገረ የተመቸኝ አንድ ዱርዬ ሴት እንኳን ባሌ እንደዚህ ያደረገ ብላ አትናገርም ብለዋል። እንኳን የሙሚኖች እናት የሆነችው አይሻ ቀርቶ አለ። አይሻ ደግሞ በግልጽ ተናግራለች። ላይክ እሱ ያለው ምንድነው? ዱርዬ ሴት እንኳን ባሌ ወሲብ አድርጎኛል ብላ አትናገርም። ጭራሽ እሷ ባሌ ልብሱን ስፐርሙን ልብሱ ላይ ያንጠባጥብ ነበር፣ ደርቆ ፈቀፈቅ ነበር ብላ ተናገረች። ስለዚህ አይሻ ዱርዬ ነች ማለት ነው። 2000 ሐዲስ የዘገበችው አይሻ 2000 ዱርዬ ሐዲስ ነው የምትከተሉት ማለት ነው። በጣም ነው የሚያሸማቀቀው። እስኪ ንግቦ ዱርዬ ሴት ጥሩ ነው። እንደዛም አሉ። በሌላ ቦታም ሁለት የተገረዙ አካላቶች ሲነካኩ ትጥበት ግዴታ ነው አለች። ሲነካኩ ወሲብ ሲያደርጉ ሁለት የተገረዘ አካል ሲነካካ ትጥበት ግዴታ ነው አለች። እኔና ነቢዩም እንደዛ አድርገን ታጠብን። ጫፏን እንዲያስነካ እየመለሰ ነበር ማለት ነው። እሱ ደግሞ እኮ ወንድ ለወንድ ይነካካል። ወንድ ለወንድ ነው የተነካኩት አለ እኮ። ይመቻቸው። ስለዚህ ብልት ለብልት ሁለት የተገረዘ ብልት ለብልት እያነካኩ እየመለሱ ነበር። ኦልራይት ታንክ ዩ። እንዴት ነው የሚያነካኩት? ወንድና ወንድ እንዴት ነው አሉ። እኔን ጥያቄ እኮ እሱ ነው። ምንድን ነው ሰላም እያሉ ያጨባብጡታል። ላሰማችሁ እንደ ቮይስ ቪዲዮ እኮ ሰርቼበታለሁ። እዛ ቪዲዮ ላይቭ ላይ አታስተዋውቋቸው ነኝ ኮተቶች።
እኔስ ደህና ዋሉሽ። እሺ ቡሲ እናመሰግናለን ስለመጣ ቴንክ ዩ ወንድማችን ጋሹ ጌች ገብታል። ወንድማችን አይሰማም ጋሹ ባይዘው እንትን ፎይ ሳይሄድ የፎይን አካውንት ኮፒ ሊንክ ማድረግ አትርሱ። እሺ ሰዎች አደራ ኮፒ ሊንክ አድርጉ። ቤቱንም ፎሎ ያላረጋችሁ ሰዎች ፎሎ አድርጉ። ንጽጽር የሚሰራበት ቤት ነው። በርደር ኦፍ ፕሩፍን ይዘን ብዙ ጊዜ እንትን እንላለን። ቤቱን ፎሎ ያላረጋችሁ ፎሎ እያረጋችሁ ሁላችሁም በጣም ብዙ ሰዎች እያዩዋችሁ ነው። ፎሎ ያላረጋችሁ ልጆች አላችሁ። ሶ ፎሎ እያረጋችሁ እሺ። ጋሹ ጌች አይሰማም እንዴ? ወይኔ ዘጋውበት። ልክ ሲከፍት ክፈተው መልሰ ጋሹ። ቅርታ እልክልሃለሁ ብዬ ነው። አቤት ሰላም ነው? አማን ነው። እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። ሁሉ አሪፍ ነው። እንኳን አደረሳችሁ። እንኳን አብራ አደረሰን ወንድማችን። ክርስቲያን ነህ? አዎ ክርስቲያን ነኝ። መልካም እሺ። ሙስሊሞች ካላችሁ አሁንም እንጋብዛለን፣ እየጋበዝን ነው። በነብያችሁ ላይ ግን የምትሸማቀቁ ከሆነ እስልምና ለቃችሁ ጥላችሁ መውጣት አለባችሁ። የተጻፉትን ነገር የሚያሸማቀቋችሁ ኦፌንድ የሚያደርጓችሁ ከሆነ ያ ነገር ከህሊናችሁ ጋር ይሄድ አይደለም ማለት ነው። ስለዚህ ያን ነገር ምንድነው እኛ የምንላችሁ ጥላችሁ ውጡ። ታውት ቀደዱት። ስትቀዱት ደግሞ አብራችሁ የምትተውት ነገር አለ። ይህንን መልእክት ይዞልኝ የመጣው ሰው ስነ ምግባሩ ምን ይመሰለ ነው? ምን አይነት ድርጊቶችን ነገር ነበር ሲያደርግ የነበረው? የ6 ዓመት ህፃን ጋር ያለውን ሪሌሽን ከተመለከተ አብረው ተያይዞ የሚመጡትን ነገሮች ደግሞ ስናይ ይህ ነብይ ከትክክለኛው አምላክ ነው የሚለው ነገር በጣም ቦታ ያስይዛል ማለት ነው። ሶ አሁንም ደግመን የምንነግራችሁ ከተሸማቀቃችሁበት አውጣችሁ ጣሉት። እስልምናውንም መጽሐፉንም አይደለም አንሸማቀቅበትም የምትሉ ከሆነ ግን እድሉን ሰጣችኋለን። ፊዳከ ኡሚ ያ ረሱልላህ መሐመድ ነብይ ለምትሉት እስቲ ገብታችሁ አሳዩ። ማናችሁ ፊዳ የምትሆኑት? አንድ ሰው የለም። ምክንያቱም የተነሳው ርዕስ ለእናንተ ከብዷችኋል። በጣም ራስ ምታት ነው የሆነባችሁ። እስቲ ሐዲሱን ከፍተን ነው እንመልከተው። እሺ ሶሂህ አልቡኻሪ 5134 ላይ ምን እንመለከታለን? እንግዲህ እያወራን እየተነጋገርን ያለ ነው ስለ የትኛዋ ልጅ ነው? ስለዚህኛዋ ልጅ። ይቺ ልጅ ስንት ዓመቷ ነው? 6 ዓመቷ። እሺ ምን ትለናለች? ምን እየዘገበችልን ነው? that the prophet አለች married her when she was 6 አለ። 6 ምን ማለት ነው? 6 when she was 6 years old የ6 ዓመት ልጅ ሳለችም አገባት። and he consummated his marriage when she was 9 years old ብሎ ይናገራል። ይህንን ተግባር ያደረገው መሐመድ ነውና አትቅጠፍ ገቡባት ነው የሚለው። ገቡባት ነው የሚለው። ኤላስቲ ዛሬም ብለሃልና አይ ሌላ ነገር ለማንሳት ነው ያለና እስቲ ና እንደ ወንድማችን ከይቀርታ ምን አትፈልግም? እስኪ እንገራኝ ትባልና በእግራቸው ነው በጭንቅላታቸው ነው በእጃቸው ነው። አረ ገቡባትም ተው። ቆይ አክቹሊ ኤልያስ በ6 ዓመቷ እንደተገናኙት ያምናል። እንዴት ኤላ? ከጁማዓ መጥቼ ልትለክፉኝ ነው? ገና ከጁማዓ መምጣቴ ነው ብራዘር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሃፒ ጁማ። የጀሃነምና ነብዩ ላይ ቀጥፈሃል። በዋሪ 106 በኔ ላይ የቀጠፈ የጀሃነም ምክንያቱም አንዱ ኡስታዝ መጣና ገቡባትም አለ። አንተ ደግሞ ገቡባት ካልክ
ኧረ ይሄን ጋብቻ መቼ ነው የምትፋቱት? እስቲ ንገረን ያንተን አቋም እስቲ ንገረን። የላ ነብዩ መሐመድ አይሻን በ6 ዓመቷ አግብተዋታል? ዛዝና ካንሰር ነው ባይዘው ወዘር ዘመሪደር or not እኔ እሱን ትራል ነው ግን what do you think what do you believe እንትኑ እንደሚለው ነው ንባቡ እንደሚለው ሀቅ ነው ንባቡ። ስለዚህ ንባቡ አሁን እኛ የተረዳ ነው ምንድነው በ6 ዓመቷ አግብተዋት በ9 ዓመቷ እንደተገናኙት ነው። ትክክል መገናኘት የሚባለው ኤክስፕሊሲትሊ የተጻፈ ነገር አይደለም፣ ግን ወደዛ ነገር ኢንሲኔት ያደርጋል ነው ከሆነ ግን ያደርጋል አሁን ኢምፕላይ ያደርጋል ነው እንጂ ኤክስፕሊሲት የሆነ ጽሁፍ የለውም። እንደዛም ጅምዓ ምትለው ቃል ስለሌለች አልተገናኙትም ወደሚለው ይይዛል ነው እያልከን ያለው። በተፍሲር ደረጃ ሊኖር ይችላል ሐዲሱ እንደዛ ነው የተፈሰረው ሊባል ይችላል እንጂ ሐዲሱ ግን ኤክስፕሊሲት አይደለም በዚህ ጉዳይ ነው ያልከኝ። እሺ ይህ ግን ወደዛ እንደሚያመራ እየተረዳ አይደለም የሚል ሰው የጀሃነም ነው እንዴ? አልገባኝም። የጀሃነም ነው ለምሳሌ አንተ አሁን ለምሳሌ አንተ የናዲ ተፈተመት ቆስቲ እሺ ሐዲሱ ምን ይላል? ነብዩ ምን ማለት እኔ ላይ የቀጠፈ ጋብቻ እንዴ? ስለዚህ አሁን ውሸት ከዋሸበት ነብዩ ላይ ከዋሸ የጀሃነም ነው ያላለውን አለ ካልክ እኔ ዋሸው እንዴ? ምንድነው አሁን ያንን ሐዲስ የምታመጣልኝ? ዋሽቻለሁ ነው የዋሸሁትን ነገር መጀመሪያ እስቲ ቆይ ያለ ሰው ነው የተባልከው አንተ እንዳልከው አንተ ተገናኝተዋል አልክሽ አልተገናኛትም የሚል ሰው እሱ ደግሞ ተገናኝተዋል አላልኩም። እኔም ተገናኝተዋል አልተገናኙም። እስቲ አዳምጥ። መቼ ነው ማዳመጥ የምትችለው? በኋላ በደንብ እናዳመጥ ነው እንጂ ወደዛ ይወስዳል። ገቡባት አልክ። እሺ ገቡባት ራሱን ይስማማኛል። በነገራችን ላይ በብናቸው ነው የገቡባት። እሱን ጥያቄ ልትመልስ ይገባል። በቃ እባክህ ትንሽ ከተሻሻላችሁ ብዬ ነው። ቆስጤ ቴንኪው በቃ አይ ችግር የለም። እሺ በቃ ወይ ከኔ ጋር ቀጥል በፒስ ሹልክ ካልክ ከበድ ያለ ርዕስ አመጣብህ። ከበድ ያለ ጥያቄ ጠይቀህ የላይ ቀለል ላድርግልህና ከኔ ጋር ተቀጥላለህ። ጀዛከላህ ኸይር ትላለች አለ ኡስታዙ። ምን አለና እሷ ከዛ በኋላ ምን ትላለች? ሜሬጅ ኮንሱሜትድ ማለት ነው ቶና ሴክሹዋል ኢንተርኮርስ ዊዝ ሚ እኮ ብላ በግልጽ ተናግራለች። ሴክሹዋል ኢንተርኮርስ ዊዝ ሚ ትርጉሙ ነው የሚለው እንደዛው። አሁን አዳሜ ዋና ወቃት ሲል ተዋወቃት ነው እንዴ? ባዛው አንድ ሙስሊም ከገባ ሌላም ከበድ ያለ ነገር ማነሳው አለ። በዚህ ይሄንን ክሌም ሌባ ይግቡና ችግር የለውም። ጥሩ ምን ጠይቅበት ነገር አለ። እሺ ፊዳከ ያረ ኡሚ ያ ረሱላህ መሐመድ ነብይ የሚል አንድ ሙስሊም ይታጣለት ሰለመን ዛሬ። እሺ ይኸው ምንድነው ሰልመንላችሁም ከበዳችሁ? አውዝ ቢላህ ሚነ ሸይጣን ረጂም። አልተገናኙትም ተመሽቶኛል። ቆስጤ አልተገናኙትም እንደዛ ሚል የለም ብሏል ኤልያስ። ስለዚህ ኤልያስ በነገራችን ተመሽቶኛል አሁን ያልከው ኤልያስ እኮ እንዴት እንደታውቃለህ? አልተገናኙትም ግን ተገናኝተዋታል ነው የሚለው። አልተገናኙትም ግን ተገናኝተዋታል ነው እኮ። አይ አልተገናኙትም ምን ተቀበለ ነው ያልተገናኛት ድግምት ተሰርቶበት እሱ ፈልጎ ነበር። ድግምት ተሰርቶበት ታያደርግ ያደረገ መስሎት ልብሱ ላይ ያዝረከረክ ነበርና ያልተገናኛት ለዛ ነው። እሱ ቢጠየቅ አድርጊያታለሁ ነው የሚለው አይደለ? ይኸው መሐመድ ቢጠየቅ አድርጊያታለሁ ነው የሚለው። እሱ ግን ሳያደርገኝ ነው ያደረገኝ የመሰለው አለች። እሱ ደግሞ ተደራጊው አካል ለዛ ነው ልብሱ ያስፈራው ደርቆ ፍቅርነት ይሄው ልክ እንደዛኛው ምሽት እኮ ነው አውቃላ። እኔ እንትን ደርሼ እዛ እንትን ብዬ ከእንትኖች ጋር ሰግጂ ምናምን መጣ ያለው ኧረ ዝም ብለህ ተኝቶ ነው ያደረው እሱ ብላ እንዳለችው እኮ ነው። አልተገናኛትም እናድጋለን እደጉ እያለ ነው። ኧረ ልክ ይለታል ታድጉ። እኛ እኮ ምን አጠፋን? አልተገናኛትም። አይሻ ራሱ አልተገናኘኝም፣ ሳይገናኘኝ የተገናኘኝ ይመስለው ነበረ።
ረብቃ እንኳን ባደገችበት ዘመን እንዴት እናንተ አታድጉም እያለ ነው። ረብቃ እኮ የሆነ ኡስታዝ ሲመጣ የዛሬ 3 ዓመት 3 ዓመት ነበረ። ከ3 ዓመት በኋላ አሳድጋ 6 ዓመት ሆነ አለ። ባይሰውስ ቪዲዮ አላችሁ? አሁን ላይ ደግሞ ተመልሰው 3 ዓመት እያለው ነው። ምን አነሰች ነው? አነሰች። አይ እሱን አይመስላችሁም ሰዎች አቅልና ለማወቅ ቀላል ስናው እየሄደ ነው። አንተ ባጣቢ ብሎ ተለኛውን ኡስታዝ እንዴ ስማ እሱ ተራበትን አላየውም እንዴ? አይ ኢምፖሲብል በስ በቃኔ አልቻልኩም። ተበላሽቷል። ምንድነው ተበላሽቷል? እስቲ አረ ብታሳየን ነው በማል ያስፈልገናል እኮ እንደዚህ ነገር ፈታምበል ቪዲዮ የሚከፍት የለም እኛ ልጆች እስቲ ክርስቲያን ሌላ ስልክ አለሽ? በፒሲ ልክፈት። ቲክቶክ አለሽ? እሺ አለው። አሚ ኢምፖሲብል ነው። እኔ ነኝ አንተ እኔ ነኝ አንተ ባይዘዌ አንድ አዲስ ቪዲዮ ጠብቁ። አደገኛ ቪዲዮ ታላችኋል። እኔ ደግሞ በጣም የገደለኝ የትኛው መሰለ? አደም ተአደም አዘወጀል የሚለው በቃ የምር ያለ ድምጽ ነው የሚመስለው። ተአደም አዘወጀል ቁርአኑ ካለ አለ ነው። ዝም ብለህ ተቀበል። አረብ የሚሰራል። በጣም ሜሞሪዎች እንፈልጋችኋለን። ከስር ያላችሁ ሜሞሪዎችም ካላችሁ አውሩን። ሜሞሪዎች እንፈልጋችኋለን በደምብ እንዳለው ለታጮጭበለ ከለብ እኔ እኮ ልክልሃለሁ። አንተ እንዴት ምን ሆኑ ነው እላለሁ። ለካ እንትን አላልኩም። እኔ አስረሲውን ገና ደብሮኝ እኮ ሬጭ ይሰውየን ወይ አንተ ትቀልዳለህ። ወሳኝ መረጃ ካልሆነ አልገለህም። እኔ ነኝ አንተ ወይኔ ከምን ላይ ነበር የወሰደው? ጓሱን ነገር ትጥቅፍታ ምናምን ነው የሚለው። አይ ቲንክ እንደዛ መሰለኝ። እኔ አምላክ አይደለም ያለው አተነኝ። እኔ ነኝ አንተ ደግሞ ከቪኪ ጋር እንትን የገባበትን አደነጋገጥ ሰፍ ብሎ የሆነች ቺኪ የጀነጀነ ምናምን ነገር የእስልምና ነብይ ተብሎ ከሀያ ጋር እየተገናኘ ምናምን ብሎ የገባበት አይተዋል። ይኸው አላ ከሆነ ያለው ደግሞ እስክርጳጳ ገባ አይደል ምናምን ነገር ብሎ ቪኪ ሚሊዮን ሲያይ ፊቱሪኮ ፌሻል ኤክስፕሬሽኑን መደበቅ አለመቻሉ ነው በጣም የሚገርመኝ። በቪዲዮ ሞቱ በቃ ላይ ፌሻል ኤክስፕሬሽኑን እንዴት አይደብቅም ሰው? እሱ ቪዲዮ ቆይ እስቲ ማን ነበር ፖስት ያደረገው? ወይ አስቀያሚነቱን አይደብቅ ወይ ፌሻል ኤክስፕሬሽኑን አይደብቅ ያለማና አንተ ደግሞ ሸንኮራ እየበላ ይገባበታል እንጂ አረ እኔ ብሎክ አድርጎኛል። አረ አስፈቱኝ ለምን እንዳትል ሸንኮራ ምን ይዘው ማይገባው ነገር አለ። እሱ ቪዲዮ የላችሁም? ላኩለት በእናታችሁ ለኢምፖሲብል። አንድ ታስታውሳለህ? ብርቱካን ሲል እሱን ልቀሰዋለዋል ያለው አረ ወይኔ አረ ገደላችሁ። ወይ ልቀሰዋለዋል ወይ ፍሩ ሲል ተሸጠዋል አለ የሚለው ነገር ደግሞ ሚት ያረጉ ሚት እኮ አልተደረገም ነው ማይተዋል። ሪከርድ ላይ ሚት የተደረገው ነገር እኮ የለም። በቃ በምን ልውጣ እያለ ነበር። በቃ ተያዝኩኝ ዛሬ በቃ ሳልፈልግ ውይይት ልገባ ነው። ስለዚህ ይሄን አማካይን ልውጣ አለ። ገስት ሲገባ ሰው ነው አይደል እንትን የቀያየረው ቦታ የቀያየረው ራሷ ናት እንጂ ትልቁ ላይ ማስረጃ እንዲያሳይ ትልቁ ላይ እያደረገችው እኮ ነው። ምናምን ነገር ሚውት እየተደረገ ኧረ እኔ ብቻ ነኝ ሞዴሬተር ያለኝ እኔ ነኝ ብቻ እንትን ማክሰስ ያለኝ ሊሰማ ነው።
አራራራራ ማን ይዘማሻል? ይቺን እድል አግኝቼ ነው እንዴ ለዞም ክርስቲያኒ ሰርተሽ ነው እንዴ ሜሙንም ታሳይኝ? ያው ቀረ አረ የከፈትኩኝ ነው። ቆይ ፒሲ ላይ ገና የከፈትኩት ስለሆነ ፊዳ ረሱልላህ ነው መሐመድ ነብይ አረ ተዓደም አዘወጀል ቁርአኑ ካለ አለ ነው። ዝም ብለህ ተቀበል። ማታውቀው ነገር ላይ ተዋጠር የነብዩ ሱና ተከተል ይያሉስ እንደዛ ነው እንደሚለው እና መጀመሪያ የነብዩ ሱና ተከተል የሚላል እኔ የሰራሁበት ቪዲዮ ላይ ከዛ ላይ ይወሰድ እንዴ እኔ እኮ ምንድነው አልገባኝም እላለሁ። ይሄኛው እንደዛ ነው ተከተል ይልና አንደኛው ማለት ነው ተዓደም ይላል። ያኛው ደግሞ ተዓደም አዘወጀል ቁርአኑ ካለ አለ ነው። ዝም ብለህ ተቀበል። ማታውቀው ነገር ላይ ገብታ አቀባጠር ማለት ዲቫን አንተ የለህም እንዴ ስልክ? እሺ በመሐመድ ስብዕና ማተሸማቀቅ ማንኛውም ሙስሊም ካለ ኢንቫይት እናደርጋለን። አሁንም ገስቱ ክፍት ነው። አላዲን መጣ። አረ ጉዲ በነገራችን አላዲን የሚለው በጣም Today is the fact that I am a member of the beautiful ummah of Muhammad sallallahu alayhi wasallam. The fact that I'm a Muslim, the fact that I'm a mu'min, I have iman. The biggest gift I የምር ግን የምሩ ነው ጌታ ምን ሆኖ ነው ምሽለጠለት እንዲህ ምሽለጠለት ሰው በጣም የሚያስጠላኝ የምር ምንድነው ደግሞ ያንጋል ሱና ሲኳል ደግሞ ላሳይህ አንዱ ደግሞ ሲኳል this is ሱና ይላል። ኧረ ጉዱም እንኳን እሺ ትላላችሁ። ተዓደበ ዘውጀል እስከዛ ያ ስንቱን አየ ነው የምር ስንቱን ታዘብ ነው የምር። እስኪ አተልቀኛ ለታላቁ እናንቺ ገብድ እንጂ እንግዲያ እስቲ ያለ This is Sunnah. ኮስታ ሰማ አሁን በእናትህ ትልቅ ሰው አይደለ እንዳያፍርም በእናትህ ሁሉ እየተቋለ ኧረ ወይኔ መጣ ጉቲ ወንጂ ስኳር ፋብሪካ ራሱ እንደዚህ ያበራየዋል። ወንጂ ስኳር ፋብሪካ ራሱ እንደዚህ አይጨንቅም። ወይኔ ጉዴ እስቲ ሁሉም ያው የሚወቀው ደግሞ ያወራል። ባይዘዊ እንትን ተብሎ ምናምን ነው ተገዝቶ ምናምን ነው ያቆመው። ከዚህ በኋላ እንትን እንዳትል ተብሎ እስቲ አንድ በነብይ አልሸማቀቅም ያለች ልጅ አለችና በለ ተሸማቀቀች። ገና ካየር ላይ ተሳስታ ነበር የላከችው። አይ እቺ ጫዋናት ባይዘው ረውዳንማ ሞዴሬተር ነው ማረጋት እዚህ ቤት ምርጥ ልጅ ናት ረውዳ። ተሳስታ ተናለች። እውነትም አትሸማቀቂማ እንዴ? ባይዘው ይሄን ያልከ ተሸማቀቃችሁ አሁንም ነገም ከነጎዲያም የምንላችሁ አንድ ነገር ነው። ስለምናለቃችሁ ጥሩ ከተሸማቀቃችሁ አቶ ቢሰራ በላ ሰለላ አረ ይሄ ልጅ ገለኝ ድጋሚ። እሺ አጀማ ተጋበዙልና አንድ ቪዲዮ
ቀጥል። ማይክህ እንዴ ማይክን ዘግተህ ነው የምታወራው? ቆስጠንጢኖስ በኢየሱስ ሆረር ፊልም ነው እንደ በጌታ በኢየሱስ በኢየሱስ እንዴት ያስጨንቃል! ወይ በኢየሱስ ሌላ ነገር ይመስላል። ቆስጠንጢኖስ እኔ አይደለም እኔ ነኝ ጠብቅ ጅስ እንዳትለው አላህ እጅ የለውም እግር የለውም አትበታደብ ማአላህ ያዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። እኔ ተመቸኝ እዚህ ጋር ይሄው ቆስጠንጢኖስ በኢየሱስ ሆረር ፊልም ነው እንደ በጌታ በኢየሱስ በኢየሱስ እንዴት ያስጨንቃል! ወይ በኢየሱስ ሌላ ነገር ይመስላል። ቆስጠንጢኖስ እኔ አይደለም እኔ ነኝ ጅስ እንዳትለው አላህ እጅ የለውም እግር የለውም አንተ ማዘወጀል እኔ ነኝ አንተ አንድ አለ ሌላ ክፈትላቸው በእናትህ ጋብዘኝ ጀመው ገብታችሁ ፎሎ እያደረጋችሁ ታም ፖሲብል የሚል ነው። ኢምፖሲብል ብላችሁ ሰርች ካረጋችሁ ታገኙታላችሁ። ኢምፖሲብል የሚል አለ። እሺ የትኛው ነበር ቆስጤ? እንዴ ያሳይ ስታሳይኝ አውቀዋለሁ። እሱ አንደኛ ይከፈተው ከሱ በላይ ያለው እንዳለ ክፈትላቸው። ባይስ ያለበት ነው። እሱን ክፈተው። ሄዳችሁ በኋላ ሼክ ሳለ ይባላል። አሁን ሰማሽ? እሱ ነገር እውነት ነው ወይ ብዬ ጠየቅኩት። ምንድን ነው ገነት ሄዶ ትዳርም አለ ሴክስም አለ ገነት ልጅም አለሽ። በስመ አብ ወልድ መንፈስ ቅዱስ ይሄ ጤና አይደለም። አብደል ወለደ አይ ልጅ እንኳን ከፈለገ ነው ሰውዬው በሚፈልገው ነገር ዘብሯል። በጣም መሳቅ እኮ አይቻልም። ሃይማኖት አይደል ክርስቲያን ለማደ ነው። አይኔን አታስቂ ማለት ሴትዮ ልጅ የሚኖረው ገነት ነው። ገነት ውስጥ አጣርቻ ሰሞን በደንብ ካነበብክ ማለት ነው። እሺ በደንብ ካነበብክ ጊዜ እስልምናን ከምቀበል አንቺን ብቀበል ይቀለኛል። አረ በስመ እሺ አንዳንድ ደግሞ እንደዚህ በለው እና ቅድም ጓይ የከፈተውን አለ እስልምና ተበላሽቷል የሚልበት አለ። ቆይ ኡፍ አንጨባጣቢ የሚልበት አለ። ይሄ አይደለም ይሄ አይደለም ቀጥል። ይሄን አይተዋላ I am blessed. አምብለስድ የሚለውን ለማንበብ ነው ባይዘው ያጀማ እና ለማንኛውም እዚህ ንጽጽር ላይ ያለው ነገር ብዙ ነገር ተረብሿል፣ ብዙ ነገር ተበላሽቷል። አዎ ይቀጥላል። ለምን አይቀጥልም? እንኳን የመጣሁት ያው ምንም የማያውቁትን እንትን ከምትል መረጃ እየከፈትን እውነተኛ አምላክ ኢየሱስ ክርስቶስ ለቅሶ አልቅስና የውይይት ጥሪ ተቀበል። ኩታራን ውይይት ዛሬ አድርግና ነገ ደግሞ ከኔ ጋር ትወያይ። ደስ ይለኛል ቢወያይ፣ ግን ከአንተ ጋር ብንወያይ ትንሽ ድምፅ ወይ ታወራለች ነው አውራለህ ቤት ብሎኛል። ይበላው አንቺን አይመለከትሽም። ኦኬ ተበላሽቷል። ኡስታዝ ኢብራሂም አህመድ ራቁት ፊቱ ከሊንዳ ጋር የሚላላክ ከፈለጋችሁ እንዲህ ያርቅ ማውራት የምችል ሰው ነኝ። በባዶ እንዲህ ባፌ ብቻ አይደለም ማውራው እያሳየው አንጠባጣቢ ኦኬ ተበላሽቷል። የራቁት ፊቱ ከሊንዳ ጋር ይሄን ታከብራላችሁ አንጠባጣቢ ቤትህ ስመጣ አታስገባኝም፣ ታስመልጠኛለህ፣ ለምን እንዲህ ታደርገኛለህ?
ፈለግ ዛይደ ኮፍ ራስ ሚስትህን ተቆጣጠር። ይህንን ነገር ማንም አያስቆመውም ነው። አላህ ምስክሬ ነው። ተረከዟን አይችን ድርጓት መኬት ተበላሽቷል። የማን ምናምን ተበላሽቷል። ይችላል ስሙት አላህ እስልምናን የሰጠው ስለወደደ የምሬን ነው። A few moments later. أنا والله مرقانا والله شهر دستنجا فعنا قلنا منامن داكش البيرة منامن مرقانا والله بلا شهر مطبع والله بلا تلا كنترو شهر بناتي سير سدس والله العظيم يا مرة سفر لو سارين يا مطبع سلونة أمارة سفر قبل ولا سيتوت كنتو عنده والله العظيم مرت سيتوت عند مت عند قاري على خوف الناس أبو بنات أمارة إني ودي شالاتي والله العظيم እናንተ والله ዛሬ አመት ፋር ሴቶች ቆንጆ እዚህ ጋር ምናምን ክትፎ ምናምን ፈርኑ ዛሬ ቡና ምናምን በእናት ደስተኛ ዛሬ አመት ፋር አረ ግን የሚሰራው ልጅ እስልምና ንግስት ነች። Use your head my friend. እንደው ቀርተህ ራስህ ብታዳምጠው ነው የሚሻለው። ስሜቱን ለማርካት ምንድነው ሲጠይቃት እሺ ማለት ግዴታዋ ከሆነ አላህ Subhanahu Wa Ta'ala ከጀነት በሮች በፈለግሽው ግቢ ትባላለች ይላሉ ነብዩ አለይሂ ሰላቱ ወሰለም። ማንንም ታታል ይዋል ልጅ ኮርቻ ላይ እንዳለች ሁና ከጠየቃት ባሏ እንዳትከለክለው ትንሽ ኮርቻ ላይ ተንጠልጥላ ፈረስ በግመል ላይ ያለች አንቺን ፈለኩኝ ካለ ከተመቸ ከቻል አመቺው ነው ካገኘ ሞክር ትበለው ያ እስከሚወርዱ ድረስ እንኳን አብሰበረም ካለ እኮ ነው ጊዜና ታጥፋ ሌላ ስራ ካለ እሱ ላይ በደንብ አተኩር። ሴት ልጅ በእስልምና ንግስት ነች። ገደልከን ዴባ በስማ። እኔ ግን እዚህ ላይ ጥያቄ አለኝ። አንድ ባል ሚስቱን መንገድ ላይ በቃ አሁን እዚህ ጋር ካላረኩሽ ብሎ መንገድ ላይ ቢጠይቅ እና አረ እንዴት ሰው ያየኝ እምቢ ብትል የጋንም ነች ማለት ነው አይደል? እንግዲህ ኮርቻ ላይ ወራ ቆጥስተው ብለዋል። ትስጠው ካመቸ ትግለብና ትስጠው ጌታው ሞክር በልባለች። ከባድ እኔ ነኝ አከ ታደማጎጀን በኢየሱስ ስም ሌላ ነገር ይመስላል። አስባጃን አላህ ሲክደዋል እኔ ሲል እኔ አልቻልኩም እና ተመቸኝ በጣም አንደኛ በስማ ተዘጋ ራሱ ድምጽ አረ በጌታ የነገር ስህተት ነው የምትሉ ሙስሊሞች ካላችሁ እድል እንሰጣችኋለን መግባት ትችላላችሁ። ግድ ነው ዘመናዊ ኮርቻ አይደለ? ዘመናዊ ኮርቻ ፊርማታ ነው። ጀለስ ባይዘይ ባለፈውም አንድ ነገር ጋጥፎ ነበረ። ዛሬ ምንድነው እርስ በርስ የተቃረነ ትምህርት ይዘዋል ወይም አንደኛው ዋሽቷል የሚለውን ነገር ነው ያየን የነበረው። አንደኛው የዋሸ ነው ወይ ይሄ ኡስታዝ የዋሸ ነው ወይ ይሄኛው ኡስታዝ የዋሸ ነው። ይሄ አፍሪካ ቲቪ ላይ እንትን የሚሰጥ ነው ፈትዋ የሚሰጥ ነውና ላሰማችሁ ምን እንደሚል እኔ ነኝ አንተ የክርስቲያኖስ መላከር ማለት ነው።
ደስ የሚለው መጅሊሱ አቃፊ ነው። ሁለቱንም አቅፏል። ሁለቱንም እየጠራ ይሸልማል። ይሄኛውንም ያኛውንም ይሸልማል። የሚገርም እኮ ነው። እርስ በርስ የተገዳደሉ ደግሞ እነዚህኞች ቁርአን አስቀሪ ሆኖ እናገኛቸዋለን። ስሙት። አይ ቲንክ እንደ ፈትዋ ምናምን ሲሰጥ ኧረ ብሎ ምናምን አይነት ነገር አይቻለሁኝ። አፍሪካ ቲቪ ላይም ሌሎች ሰዎችም እንደዛ ይላሉ። ከዛ አንፃር እነሱ ስህተት ናቸው ማለት ነው ወይስ? ምናልባት መስፈርቱን አልተናገሩት ሊሆን ይችላል እንጂ ብሉ እኔም ብሎ አልቆየኩ። ነገር ግን በመስፈርት ነው። መስፈርቱ እነዚህ ሰዎች ላይጠቅሱት ይችላሉ በሰዓቱ። ምናልባት ከታች የሚሰማው ሰው መስፈርቱን ያውቋል ከሚል አንፃር ማለት ነው። ስለዚህ የሚበላ እንዴት ነው ከተባለ ቢስሚላህ ወይም አላህ ስም ብሎ ከታረደ ወይም አንድ ፈተዋ ላስተማማ ከዚህ ሁኔታ አንፃር ትመልሰኛለህ? ዝም ብዬ ከምጠይቅ ማለት ነው። አንድ ትግላዊና ይላስማ ፈትዋ ችግር የለም። እሺ ስማው፣ ስሙት ሁላችሁ። ስጋው ደግሞ ጧዓሙ الذين በዚህ ሁሱ ከደነገጠ ካሜራውን ወደ ጣራ ነው የሚያደርገው። በጣም ብዙ ጊዜ አስተውየዋለሁ። የሆነ ፈራ ደንገጥ ካለ ካሜራውን ወደ ላይ ነው የሚያደርጋት። እንዴት ነው የሚያደርጋት? በውስጥ እኮ ኑር አግዙኝ እያለ እየጻፈ ነው በሌላ ኡቱል ኪታበ ሒሉን ለኩም ነው የሚለው አላህ። እነዚያ መጽሐፍ የተሰጣቸው ሰዎች እርድ ይፈቀዳል አለ። ሙስሊም ከሆኑ በኋላ ነው ብላችሁ መስሏችሁ ከሆነ ሙስሊም ሳይሆኑ ማለት ነው እንጂ ሙስሊም ከሆኑማ አህለል ኪታብ እኮ አይባሉም። ቢስሚላህ ካሉ መቼም ሙስሊም ናቸውና ሙስሊም ሆነው ሳይሆን ሙስሊም ሳይሆኑ ነው ብሎ ተናገረ። ናስ ኢሳያስ በተዋስተት ነው። ቢስሚላህ ተብሎ ከታረደ የአላህ ስም ተብሎ ከታረደ ይፈቀዳል፣ ችግር የለም። ከዛ ውጭ ግን አይፈቀድም። ገብቶሃል? ቢስሚላህ ካሉማ ምን አለል ኪታብ ሆኑ ሙስሊም ናቸው እኮ አሉ እኮ ኡስታዙ። ማስረጃ ላሳይ ይችላል። ተቆርጦ ነው እያሉ ነው ሰዎችን አረዳም። ኧረ ሙሉ ላሰማል ነው ሙሉ ላሰማል ተቆርጦ አይደለም ሙሉ ላሰማለኝ። አንዳንድ ነው ያለው ቁርአን ሐዲስ ላይ ምን ይላል? አላህ ሱብሓነሁ ወተዓላ በአላህ ስም ተብሎ የተመለከ ሆነ ባይን ያደረክ ነው ታወራን የመጣኸው አላ አይ ነው የተቆረጠ ነው ብለህ ስለሆነ እኔ ጋር ታወራ ነው ባይዘ እቺኛዋ ነገር በጣም የምታናድደው ነገር ናት። የሆነ ሐዲስ የሆነ ቁርአን ብትሉት በአረበኛ ይደበቃል። ከሌሎች ኡስታዞች ጋር ካጋጫችሁት በጣም የሚጠላው ነገር ኡስታዙ ዛሬ አሁን ቶሎ ያስወጣ ለዚህ ነው። ሌሎች ኡስታዞች ጋር ካገናኛችሁት በጣም የሚናደደው በጣም ይቆጣል። ለምን እንደሆነ አግሬሲቭ ይሆናል። ወዲያው ሙሉ ላሰማ ይችላል። ችግር የለውም። አሁን ያንተ ችግር የለውም። ደስ ባለህ ጥያቄን ጠይቅ ነው መልስ። ጥያቄ ምንድነው? ቢስሚላህ ከተባለማ ምኑና አለ ኪታብ ሆኑ ሙስሊም ሆኑ እንጂ አህለል ኪታብ ሙስሊም ሳይሆኑ ቢስሚላህ ሳይሆኑ ይሄ ጥያቄ እኮ እየጠየቅኩ ነው ሁሴን። አንዴ በቃ ችግር የለውም። እንድታጠራልኝ ነው ወይዘይ ጥያቄ ያልነበረም ስታወራ ሰምቼ ነው እንጂ አዳምጠን እንደሰለ ቢስሚላህ ተብሎ ከታረደ ይፈቀዳል። ከአላህ ስም ውጭ በሌላ ስም ከታረደ አይፈቀድም። ማስረጃ የምትጠይቅ ከሆነ እሰጥሃለሁ፣ ችግር የለም። እሺ አይ ስለዛ ኡስታዙ ተሳስቷል ማለት ነው። ምክንያቱም ቢስሚላህ ከተባለማ ምኑን አለ ኪታብ ሆኑ ሙስሊም ሆኑ እንጂ አህለል ኪታብ ውስጥ ሆነው ቢስሚላህ ሳይሉ የታረደው ነው ብሎ ለምን የተናገሩት ኡስታዙ? ተሳስቶ ችግር የለም። ሰዋት ተሳስተዋል፣ ሰው ናቸው አሉ። ማን ኡስታዝ ሱዙ አፍሪካ ቲቪ ፈትዋ የሚሰጡትን ሰውዬ ተሳስተዋል። እኔ ሴንስ በአላህ ቃል ላይ ስለቀጠፉኝ ሰውዬ የት ናቸው? የምንድን ናቸው? የገሃነም ናቸው ማለት ነው።